السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، هي لتجمع رمضان 28 1438 የተከበረውን ቁርአን መቅራትና መያዝን በተመለከተ ጥቂት ነጥቦችን ምንዳስበት ልዩ ፕሮግራም። ቁርአንን መቅራት እንደሚታወቀው ትልቅ ወደ አላህ መቃረቢያ ዒባዳ ነው። አላህ በተከበረው ቃሉ ነቢ ሙሐመድን ወትሉ ማ ኡሒየ ኢለይከ ሚነል ኪታቢ ወአቂሚ ሰላህ ብሏቸው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ከአላህ ኪታብ ከቁርአን አንዲትን ፊደል ያነበበ ሰው በአንዱ ፊደል አንድን ሐሰና ምንዳ አላህ ይሰጠዋል፣ ይህንንም በ10 ያባዛለታል ብለዋል። ኢላ አኺሪል ሐዲስ። ቁርአንን በምንቀራበት ጊዜ አደቡን ጠብቀን ስንቀራና አቀራር አደብ ጥሰን ስንቀራ የምናገኘው አጅር አንድ አይደለም። ቁርአን የሚቀራ ሰው እያየም ይቅራ፣ በሒፍዙም ይቅራ፣ በዘመናዊ መንገድ በሞባይልና በመሰል ነገሮችም ይቅራ፣ እየቀራ ነው ላለው ቁርአን ክብር ሊኖረን ይገባል። በላጩ እያዩ መቅራት ነው ወይስ በሒፍዝ መቅራት? ምላሹ ለሚቀራው ሰው ለልቡ የሚሻለው ነው። እያዩ መቅራት የሚሻል ከሆነ እያየን መቅራት ይሻላል ይበልጣል እንላል። ሳያዩ በሒፍዝ መቅራት የሚሻለውና ልቡን የሚሰበስብለት ከሆነ እንዲህ አይነት ሰው ሳያይ መቅራቱ የተሻለ ነው እንላል። እያየን በምንቀራበት ጊዜ ይዘነው ለቀራንበት ላለው ቁርአን ልዩ ክብር ሊኖረን የቁርአንን አያያዝ አደብና ስርዓት ልናቅ ይገባል። ብዙ ሰዎች ቁርአን በሚቀሩበት ጊዜ እጃቸው ላይ ያለው ቁርአን ነው ክታብ ነው ወይስ ተራ መጽሐፍ ነው ለይተው ሁሉ የሚያውቁ አይመስልም። ተሰሩፋቸውና እንቅስቃሴያቸው አያያዛቸው ሲታይ ከሰባት ሰማይ በላይ ጅብሪል ይዞት የመጣ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም በላብ የተጠመቁና እየተጨናነቁ ይቀበሉት የነበረው ወህይ ነው እጃችን ላይ ያለው፣ የአላህ ከላም ነው እጃችን ላይ ያለው። ክብሩን ልናቅና አደቡን ልንጠብቅ ይገባናል። ረመዳን ላይ ቁርአን የሚቀሩ ሰዎች ከመብዛታቸው አንፃር ቁርአን አያያዝ ላይ አቀራር ላይ የምናያቸው እጅግ በጣም በርካታ ስህተቶች አሉ። ይህን ስህተት ላለመድገም አንዳንድ ቁርአንን ስንይዝ ልንጠብቃቸው የሚገቡ አደቦችን መጥቀስ አስፈላጊ ነው በማለት አጠር ባለ መልኩ የተወሰኑ ነጥቦችን መጥቀስ ወዳለሁ። በመጀመሪያ ደረጃ ቁርአን የሚቀራ ሰው ሙሉ ጠሃራ ላይ ቢሆን ይመረጣል። ያኒ ውዱእ ቢኖረን ማለት ነው። ሰውነታችን ሙሉ በሙሉ ንጹህ ቢሆን ይመረጣል። ጀናባ ላይ ሆኖ ቁርአን መቅራት ራጅሑና የተመረጠው አይቻልም። ቁርአን ይዘውም ይሁን በቃል ማለት ነው። ሐይድ ላይ ያለችን ሴት በተመለከተ የሚከለክሉ በርካታ ዑለሞች ቢኖሩም የተመረጠውና ራጅሑ ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች። በጓንት ይዛ ብትቀራ፣ ሌላ ሰው የገለጠላት ብትቀራ ምንም ችግር የለው። ውዱእ ያለው ሰው መቅራት ይችላል አይችልም? እንደዚሁ ዑለሞች በሰፊው የዳሰሱት ጉዳይ ሲሆን ያለ ውዱእ ቢቀራ ያለ ውዱእ ቁርአን ይዘን ብንቀራ ችግር የለውም። የሚከለክል ግልጽ የሆነ ደሊል የለም። የከለከሉ በርካታ ዑለሞችም ቁርአንን ከማክበር አንፃር ብለው ነው። ሆኖም በላጩ ቁርአን ይዘን በምንቀራበት ጊዜ ሙሉ ውዱእ ሊኖረን ይገባል። የማይችል ሰው ያለ ውዱእ ይዞ ቢቀራ ችግር የለው። ነገር ግን በላጩ ውዱእ አድርጎ መቅራቱ ነው። እንደዚሁ ደግሞ እጃችን ከቆሻሻ ዳ መሆን አለበት። እጁ ላይ ቆሻሻ ያለበት ሰው የተከበረውን ቁርአን ይዞ ከመቅራት ሊታቀብ ይገባል። ቀድሞ ቆሻሻውን ሊያስወግድ ይገባል። እጁ ላይ ያለው ቆሻሻ ነጃሳ ነገር ከሆነ ደግሞ በነጃሳ እጁ ቁርአንን መያዝ አይፈቀድለትም። ወሃከዛ ቁርአን ከመቅራታችን በፊት መፋቂያ መጠቀም፣ አፍን ማጥራት አስፈላጊ ነው። እንደዚሁ ቁርአን ለመቅራት ስንዘጋጅ አቀማመጣችንን ማስተካከል ይገባናል። ልናነብ የተዘጋጀን ያለው የተከበረውን የአላህን ቃል ነው። በፈለጉት መልኩ ሆኖ መቅራት የሚቻል ከመሆኑም ጋር ወዝኩሩላህ ቂያመን ወቁዑደን ወዐላ ጁኑቢኩም ስለተባለ በላጩና የተሻለው ቁርአን የሚቀራ ሰው አቀማመጡን አሳምሮ ተናንሶ ፊቱን ወደ ቂብላ ዙሮ መቀመጡ ይመረጣል። እንደዚሁ ደግሞ የምንቀራበት ቦታና ሰዓትም ልንመርጥ ይገባናል። በተለያዩ ጉዳዮች የተጠመዱ ሰዎች መሃል ቁጭ ብለን የተንጫጩ ልንቀራ አይገባም። እንደዚሁ ደግሞ ገበያ መሃል ላይ ቁጭ ብለን ልንቀራ አይገባም። አማራጭ ካለ ለቁርአን የሚገባ ጸጥ ያለ ቦታ ላይ ሆነን መቅራቱ ይመረጣል።
ለዚህም ወፍጮ ቤት ላይ መቅራት ይጠላል፣ መንገድ ዳር ላይ መቅራት ይጠላል፣ ሰዎች ገላቸው የሚታጠቡበት አካባቢ ላይ መቅራት ይጠላል ብለው በቁርአን አደብ ዙሪያ የጻፉ ዑለሞች ጠቅሰዋል። እንዲህ አይነቱ ቦታ ላይ የሚቀራ ሰው ቀልቡ አይሰበሰብም፣ የቁርአንንም ክብር በተወሰነ መልኩ መንካት ይሆናል። ሆኖም ገበያ ላይ መንገድ ላይ በመሰረቱ መቅራቱ አይከለከልም። ላኪን አማራጭ ካለ እንደ አደብ ቁርአንን ገልጦ ገበያ ላይ ጋጋታ ላይ መቅራት፣ የተለያዩ ወሬ የሚያወሩ የሚንጫጩ ሰዎች አጠገብ ሆነው መቅራት ከቁርአን ክብር ጋር አይሄድም። በተቻለ ያክል ከቁርአኑ ክብር ጋር የሚሄድ ቦታ ላይ ሆነን ከቁርአኑ ክብር የሚሄድ ወቅትን መርጠን ልንቀራ ይገባናል። እንደዚሁ ደግሞ ለምን እንደምንቀራ ቁርአኑን ለምን እንደያዝነው ንያችን ሊስተካከል ይገባል። አንዳንድ ሰዎች ይቀራል ለመባል ብቻ ቁርአን ገልጠው ፊት ለፊታቸው አስቀምጠው አይናቸው ያለው ሌላ ቦታ፣ ቀልባቸውም ሌላ ነገር ነው የሚያስበው። ስንቀራ ሊላህ ብለን ልንቀራ፣ ቁርአኑን ስንገልጠው ሊላህ ብለን ልንገልጠው ይገባናል። የቁርአንን ክብር በሚያቅልብ ልንቀራ ይገባናል። ወሀከዛ ከአጠቃላይ ከቁርአን አቀራር አደቦች ልንቀራ ስንል አዑዙ ቢላሂ ሚነ ሸይጣን ረጂም ማለት የተኛውን ቦታ ስንጀምር ከሱራ የጀመረን እንደሆነ ቢስሚላሂር ረህማኒር ረሂም ብለን እንጀምራለን። ከመሃል ስንጀምር አዑዙ ቢላሂ ሚነ ሸይጣን ረጂም ተብሎ ነው የሚጀመረው። የተኛውን ቦታ ሲጀመር ሱረቱ አተውባ መግቢያው ሲቀር ቢስሚላህ ቢባል ችግር የለውም ያሉ ዑለሞችም አሉ። ወሀከዛ ቁርአን በምንቀራበት ጊዜ የምንቀራበትን ቁርአን ከፍ ያለ ቦታ ላይ ልናስቀምጠው ይገባል። እየቀራን ሳለም ከፍ አድርገን ልንይዘው ከፍ አድርገን ልናስቀምጠው ይገባል። መሃል ላይ ስናስቀምጥም ከፍ ያለ ቦታ ላይ ልናስቀምጠው ይገባል። ንጽህናው ያልተጠበቀ ቦታ ላይ ከማስቀመጥ ልንጠነቀቅ ይገባል። በእግር የሚረገጥ መሬት ላይ መቀመጥም የለበትም። መስጂድ እንኳ ቢሆን ሙሰላ እንኳ ቢሆን ከፍ ያለ ቦታ ላይ ሊቀመጥ ይገባል። ቁርአን የተከበረ ነው፣ ልናከብረው ይገባል። የቀሩ ሳለ ቁርአኑን መሬት ጥለውት ወሬ የሚያወሩ፣ ሌላ ጊዜ ስጁድ ሲያደርጉ መሬት ላይ ጥለው ስጁድ የሚያደርጉ አሉ። አማራጭ ካጣን ኮፍያችንን፣ ጥምጣማችንን፣ ጃኬታችንን ሁሉ አውልቀን ከፍ ያለ ቦታ ላይ ልናስቀምጠው አጠገባችን ላለ ሰው ያዘልን ልንል ይገባናል። ወሀከዛ አንዳንድ ሰዎች ቁርአን የቀሩ ሳለ ቁርአኑን እግራቸው ላይ አስቀምጠውት የሚቀሩበት ሁኔታ አለ። ይሄም ከቁርአን ክብር ጋር አይሄድም። ከቁርአን ክብር የማይሄድን ነገር ከማድረግ ልንጠነቀቅ ይገባናል። ወሀከዛ ቁርአን እየቀራን አንዱን ገጽ ጨርሰን ወደ ሌላኛው ገጽ መሸጋገር ስንፈልግ ቀስ አድርገን ልንገልጥ ይገባል። ብዙ ሰዎች ቁርአን የገለጡ ሳለ ያስጮሁ፣ ምናልባትም ቁርአኑ እንዲቀደድ ሰበብ ሊሆን የሚችል ኃይልን እየተጠቀሙ የሚገልጡበት ሁኔታ አለ። የዕልም ክታቦች ሁሉ ሲገለጡ ቀስ ተደርጎ መገለጥ እንዳለበት አይማዎች ጠቅሰዋል። ቁርአን ሲሆን ደግሞ ይበልጥ አደብ ሊኖረን በጥንቃቄ ልንገልጠው ይገባል። አንዳንዴ ከዙሪያቸው ያለ ሰውን ሁሉ በሚረብሽ መልኩ ይገልጣሉ። ይሄም አደብ አይደለም። ሌላው ቁርአን እየገለጡ ሳለ እጅግ በጣም ብዙ ሰዎች አንዱን ገጽ ጨርሰው ወደ ሌላኛው ገጽ ሲሸጋገሩ የሚገልጡበትን ጣታቸውን በምራቃቸው ሲያርሱ ይታያል። ይህ በጣም የሚወገዝ ተግባር ነው። አልፎ ሁሉ ይሄን ያደረገ ሰው ሊከፍር ይችላል ያሉ የዲን ሊቃውንት አሉ ከደጋ ቀደምቶች። ትክክለኛ አቋም ግን ይሄን ማድረጉ ብቻ አያከፍርም። የሚያከፍረው የቁርአኑን ክብር ለመንካት ቁርአኑን ለማዋረድ ብሎ በምራቁ ከነካም ከሆነ የተሻለው ለመግለጥ የገጹን ጫፉን ፈልጎ ቀስ አድርጎ መግለጥ፣ ካልተቻለም እጅን በውሃና በመሰል ነገሮች አርጥቦ አርሶ ለመግለጥ መሞከር ነው። የተከበረውን የአላህን ተባረከ ወተዓላ ቁርአን በምራቃችን ልነካ አይገባም። ምን ችግር አለው ሊሉ ይችላሉ ሰዎች። አንተ ራስህ ሰዎች ምራቃቸውን አምጥተው ቢያስነኩህ ደስ እንደማይልህ ሁሉ ለቁርአንና ለአላህ ከላምም ይህ እንደማይገባው ልናቅ ይገባናል። እንደዚሁ የምንቀራበት ቁርአን የተለያዩ ማስታወሻዎች መሰብሰቢያ ሊሆን አይገባው። ብዙ ሰዎች ቁርአናቸው ውስጥ የተለያዩ ወረቀቶችን ማስታወሻዎችን የሚያስቀምጡበት ሁኔታ አለ። ሌሎች ደግሞ የሚፈልጓቸው ስልኮችን ስሞችን የሚጽፉበት አጋጣሚም አለ። ቁርአን ከዚህ ሁሉ ሊጠራ ይገባዋል። ቁርአን ላይ መጻፍ የሚቻለው አስፈላጊ ሆኖ ሲገኝ ከቁርአኑ ከራሱ ጋር የተያዙ ነገሮችን በጣም የምንፈልገውን የአንድን ቁርአን አንቀጽ የተኛው ገጽ ላይ እንዳለ ምን ሱራ ላይ እንዳለ ቶሎ ለማስታወስ ከዳር ብንጽፈው፣ አሊያ ደግሞ የአንዲትን የቁርአን አንቀጽ ማዕናዋን እዛው ላይ የራሳችን ቁርአን እስከሆነ ድረስ ብንጽፍ ችግር የለውም እንላለን። ከዚህ ውጭ ያሉ ነገሮችን ቁርአን ውስጥ እየጻፈን የአላህና የሰዎችን ንግግር ልንቀላቀል አይገባን።
እንደዚሁ ደግሞ ቁርአን እኛ ጋር ረጅም ጊዜ ቆይቶ ሲያረጅ ሜዳ ላይ አውጥተን ልንጥል አይገባም። አንዳንዴ መስጂድ በር ወስደው የሚጥሉ ሰዎች አሉ። ትንሹን ካሳይ ከብዳቸው የቆሻሻ ገንዳ ላይ ሁሉ ወስደው የሚያስቀምጡ ሰዎች አሉ። አንዳንዶች ቤት ላይ ከደፍተር እኩል የሚጥሉ ሰዎች አሉ። ይህ ሁሉ ስህተት ነው። በአግባቡ ልንይዘው ከመጀመሪያ ጀምሮ በአግባቡ ልንይዘው ይገባል። ምንም እንኳን በአግባቡ ይዘነው በጣም ረጅም ጊዜ ከመቆየቱ የመጣ ያረጅ እንደሆነ ያረጁ ቁርአኖችን በአዲስ መልኩ የሚያዘጋጁ ተቋማት ካሉ ለነሱ ማስረከብ ነው። ካልሆነ ይሄን ማድረግ ካልተቻለና በምንም መልኩ ቤት ጠብቀን ማስቀመጥ ካልቻለን መቃጠል እንዳለበት ነው ዑለሞች የተናገሩት። ቤታችን ውስጥ የተለያዩ ነገሮች እንደሚቀመጡት ሁሉ ቁርአን አንድ ጥግ ቢቀመጥ ምንም የሚጎዳው ነገር የለም ቢጠቅም እንጂ። ሆኖም ያረጁ ቁርአኖችን ማስወገድ ካስፈለገን በጥንቃቄ ልናስወግድ፣ ቁርአኑ ተቀዳዶም ሁሉ አንዲት እንኳን ብትሆን የአላህ ቃል ያለበት ወረቀት ክብሩ ተጠብቆ ሊቀመጥ ይገባል። መስጂድ ወስደን ልናስቀምጠው፣ ለመድረሳ ሰዎች ልናስረክብ ይገባል። እንደዚሁ ከተከበረው ቁርአን አያያዝ አደቦች መሃል አንዱ ቁርአንን ለካፊሮች አለማስነካት። በሽያጭ መልኩም ይሁን በስጦታ መልኩም ይሁን ቤታችን ሲመጡ ወይም እነሱ ጋር ስንሄድም ይሁን በየትኛው መልኩ በአላህ ያላመነ ካፊር ቁርአን እንዳይነካ ማድረግ ይጠበቅብናል። ትርጉሙን ከሆነ ችግር የለውም ማንበብ ይችላል። የተከበረውን የአላህን ቃል አረብኛውን ግን ካፊር የሆነ ሰው መንካት አይችልም። ይሰልማል ተብሎ ተስፋ ከተደረገ ትርጉሙ ሊሰጠው ይችላል። እንደዚሁ ቁርአንና እስላማዊ መጽሐፍትን የሚሸጡ ሰዎችም ፊት ለፊታቸው ያለው ሊገዛ የቀረበው ሰው ካፊር መሆኑን እያዩ መስቀሉን እያዩ ንግግሩን እያዩ ዝም ብለው የሚሸጡበት አጋጣሚ አለ። ትልቅ የሆነ ስህተት ነው። ካፊር ለሆነ ሰው ቁርአን አይሸጥም። በተለያዩ አጋጣሚዎችም ቁርአንን ካፊሮች እንዲነኩ መፍቀድ የለብንም። እንደዚሁ ደግሞ የቁርአንን ክብር ሊነኩ ይችላሉ ወደሚባሉ ሀገራት ቁርአንን ይዞ መሳፈር እንደማይቻል በሐዲስ ተነግሯል። ከሙስሊሞች ጋር ጦርነት ላይ ያሉ ሀገራት እንደዚሁ ደግሞ ስለ እስላም ትልቅ ጥላቻ ያላቸው ሀገራትን ስንገባ ቁርአን ይዘን መግባታችን ቁርአኑን ከኛ እጅ አውጥተው ወስደው ቁርአንን ክብር ይነካሉ የሚል ስጋት ካለ ይዞ መሳፈር እንደማይቻል ተናግረዋል። ወሃከዛ ሙስሊም ያልሆኑ የሚያውቃቸው ሰዎች ወይም ዘመዶች ያሉት ሰውም ቁርአንን ወደዛ ይዞ መሄዱ የቁርአን ክብር እንዲነካ ያደርጋል ብሎ የሚሰጋ ሰው እንዲህ አይነት ቦታ ይዞ ከመሄድ መጠንቀቅ ይኖርበታል። ወሃከዛ መጸዳጃ ቤት ይዞ ከመግባት መጠንቀቅም አንዱ ልናቀውና ልንጠብቀው የሚገባ አደብ ነው። የተከበረውን የአላህን ቃል መጸዳጃ ቤት ይዞ መግባት አይቻልም። ድንገት ቁርአን ይዘው በወጡበት መጸዳጃ ቤት ለመግባት የተገደዱ እንደሆነም አስቀድሞ ለቁርአን የሚሆን ቦታ ፈልጎ ማስቀመጥ ነው። በየትኛውም መልኩ ቁርአኑን አስቀምጠው መግባት ካልተቻለ ቁርአኑን ውጭ አስቀምጦ በመግባት የባሰ ቁርአኑ ለአደጋ ይጋለጣል ተብሎ ከተፈራ ይሄኔ ብቻ ይዞ መግባት እንደሚቻል ዑለሞች ገልጸዋል። ሞባይል ላይ የተጫኑትን በተመለከተ ውስጥ ላይ ስለሆነ ያለው ሞባይሉ ቁርአን ያለበትን ሞባይል ይዞ መግባቱ ምንም ችግር የለውም። ላኪን እዛ ላይ ሆኖ ቁርአኑ ስክሪን ላይ ሊሆን ከላይ ሊሆን አይገባም። እንደዚሁ ደግሞ ቁርአንን የግድግዳዎች መዋቢያ ከማድረግ መጠንቀቅ ይጠበቅብናል። እጅግ በጣም በርካታ ሙስሊሞች ቤታቸው ላይ ያሲንን አያተል ኩርሲን ሰቅለው እናያለን። ከፊት ለፊቱ ደግሞ ቴሌቪዥን ተከፍቶ የተለያየ ሙንከር ይታያል። ቁርአን የግድግዳ ጌጥ ሊሆን አይደለም የወረደው፣ ሊቀራበትና ሊሰራበት ነው የወረደው። ቁርአንን ለጌጥ ብሎ ግድግዳ ላይ መስቀል የተከለከለ። እንደዚሁ ደግሞ ቤቱን ሊጠብቀው እኛን ከአይንና ከምቀኛ ሊጠብቀን ብለው የሚሰቅሉ ሰዎች አሉ። ይህም የተወገዘ ነው። ቁርአኑን መቅራቱ እንጂ አደጋን የሚከላከለው መስቀሉ አደጋን አይከላከልም። ሌሎች ደግሞ ሕፃን ሲወልዱ ራስጌው ጋር የሚያስቀምጡም አሉ። ይሄም ደጋግ ቀደምቶች ዘንድ የሚታወቅ ነገር አይደለም። ለሕፃኑ ብንቀራለት ነው እንጂ የሚጠቀመው ራስጌው ጋር ቁርአኑን ራሱን ወረቀቱን ስላስቀመጠ ነው ይጠቀማል የሚል ነገር የለም። መሳሙን በተመለከተ ብዙ ሰዎች ሲስሙ ይታያል። በሰሐቦች ዘመን የተለመደ ተግባር አይደለም። ኻሊድ ብን ወሊድ ይስም ነበረ የሚሉት ነገር አለ። ኻሊድ ብን ወሊድ ቁርአን ተሰብስቦ ከመጻፉ በፊት ነው የሞተው። ከተብዕዮች መሃል አንዱ ያደርግ እንደነበረ ተነግሯል። ሆኖም እኛ ቁርአንን ልንስመው ሳይሆን የወረደው ልንሰራበት ነው የወረደው። ጭንቅላት ላይ መስቀሉ መሳሙ ጥቅም የለውም ቁርአን ውስጥ ያለውን ህግ ተግባራዊ እስካላደረገን ድረስ። ወሃከዛ መስጂድ ላይ ከፊት ለፊት ቁርአን ተደርድሮ እግራችን ወደ ቁርአን ከመዘርጋት ልንጠነቀቅ ይገባናል። ቁርአንን እንደ ትራስ አድርገን ላዩ ላይ ከመተኛት ልንጠነቀቅ ይገባናል። ሌሎችም መሰል የሆኑ አዳቦች አሉ። እነዚህ ግን ዋና ዋና የምላቸው ቁርአንን ስንይዝ ቁርአንን ስንቀራ ልንጠብቃቸው የሚገቡ አደቦች ናቸው። አላህ ተባረከ ወተዓላ ሁሉም ነገር የሸሪዓን አደብ ከሚጠብቁ ባሮቹ ያደርገን። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.